አንቺ ነሽ ምን እንደምትገለኝ አውቅ ነበር። ጭም ብትሆን አባብለ ክፍሏ እንድትገባ እኔም የእሱ አባት መሆኔ ያደረሰብሻል አይደለም? በቃ ይበቃታል። እማዬ በእናትሽ አድርጊ። ምን ይበቃታል? ብነግራቱ አልሰማም አለች። አንቺ መጨረሻሽ ነው። እዚህ ቤት ውስጥ ሁለተኛ እንደዚህ አይነት ስህተት ባይ ወይኔ ወይ አንቺ። ተረጋጋ፣ ተጋብል። በቃ ተረጋጋ ደሬ። አንቺን ማንም አልረገምሽም። ራስሽን የረገምሽው። የተደበቀው ፈነዳ፣ የደፈረሰው ጠራ፣ የተቀበረው ተገለጸ። ናታን ሚስጥሩን አፈነዳው። ጋሽ ደረጀ አንተ ያስጨነቀህን መቆሚያ መቀመጫ የሳጣህን ሰላምን ያነሳህን የቤትህን ደስታ ያራቀውን ከቤተሰቦችህ ተለይተህ በጣም ትልቅ ጭንቀት ውስጥ የነበርክበትን ሚስጥር አውቄያለሁ አባዬ። የእውነት ማወቅ አልፈለግኩም፣ ባላውቅም እመኛለሁኝ። ግን በአቢጌል ምክንያት ነው ያወቅኩት። አንተ የዳጣ አባት እንደሆንክ፣ ሰላም የሷ እናት እንደሆነች የተጻፈው ወረቀት ላይ ነው ያየሁት። ይህም አቢጌል ከደበቅኩበት በካሜራ ደብቃ የደበቅኩበትን አግኝታ ወረቀቱን አንብበዋለች። ግን ደርሼባት ግማሽ ወረቀት የሰላም ልጅ መሆኗን የሚያረጋግጠው እሷ ጋ ነው። የአንተ አባትነትን የሚያረጋግጠው እኔ ጋ ነበረ። ግን ካላገባ እያለች እያስፈራራች ነው። አባዬ ምን ላድርግ፣ ሁሉም ከአቅሜ በላይ ነው ብሎ እውነታውን ዘረገፈው። ይች ባቄላ ካደረች አትቆረጠምም ነው ነገሩ። አቢጌል አንተ ለእሷ እናትና አባቶች ስትጨነቅ፣ እሷ ደግሞ የበለጠ ቤታችን ለማፍረስ ትዳራችን ለማናጋት እኔንም በቁሜ ለመቅበር እየተሯሯጠች ነው። ነገሩ ቀን እየቆጠርኩላት ነው እንጂ አንድ ቀን በቁሜ እንደምቀብረኝ እኔም ማውቀው ነበረ። እንደምታዋርደኝ እንደ እናትና እንደ አባትና እንደ ልጅ ገበናዬን የማሸፍን ሚስጥሬን የማደብቅ ውድቀቴን የምትወድናት እንጂ ሌላ አይደለም። ስለዚህ አቢጌል ይሄን እንደምታረግ አምናለሁኝ። ግን እኔ ምን አረኳት? የሷ አባት የኔ አባትነት የሷ ልጅነት እዚህ ላይ ያበቃል። ግን ከክፍልህ ይዘህ አትጠብቀኝ፣ በምቀጣት እቀጣታለሁ። በፍጹም እንደዚህ መረን ወታ አትብሌ የተባለችውን እንደማበላው ሁሉ አትወድቂም። በመስኮት ተንጠልጥለህ ዝላይ ብትባል እንደማዘለው ሁሉ ሞትን እንደምትፈራው ሁሉ የሰው ሚስጥር ፈልፍላ ማውጣት ምን ይሉታል? ደረጀ ቆረጠ፣ ወንድ ልጅ ቆረጠ። የበሰበሰ ዝናብ አይፈራም። ካሁን በኋላ የመጣውን እንዳመጣጡ መልሰዋለሁ። እውነቱን እጋፈጠዋለሁኝ። የኃጢአቴ ብዛት የበደሌ ብዛት በዝቶ መነሳት ቢያቅተኝም ተስፋ አልቆርጥም። ጥፋቴን እስካመንኩ ድረስ ለቅጣቱ ዝግጁ ነኝ። ፊት ለፊት እጋፈጠዋለሁ ሲሉ ተስፋ ቆርጠዋል ጋሽ ደረጀ። አቢጌልን በሚቀጡበት ሊቀጧት ነው። በምን ምክንያት? በምንስ ነው እሷን የሚይዟት? በምንስ ነው እሷን የሚያስፈራሯት? እጅግ የሚያሳዝንና ልብ የሚሰብር ጉዳይ። ሌላው ትልቁ ጉዳይ ናታን አቢጌል መስተፋቅር በምግብ አድርጋ እንደምትሰጠው በትክክል አረጋገጠ። የቤት አጋዣቸው ያመጣችው ምግብ ከሰው ለይተሽ ለምን ክፍል ያመጣሽ? ሲጀመር አምጪ ሳልልሽ ማን ውሰጃለሽ? ማንስ እንድትሰጪው አዘዘሽ? ሲላትም ይህ ምግብ ከተመረዘ አንቺ ሰሪ፣ አንቺ አዘጋጅ እስከሆንሽ ድረስ አንቺ ነሽ ተጠያቂው ስትልም ሲላትም እሷ በቃ እኔ አልናገርም ስትል ሲያፋጥጣት አቢጌል እንደሆነች ስትነግረው የእውነትም ለዳጣ አርዱን የነገራት የመስተፋቁሩ ጉዳይ ጀምረዋለች ማለት ነው። ምን ያህል የተረገመችና ተንከሲስ ያለችውን የምትፈጽም የነከሰችውን የምታደም አደገኛ ልጅ እንደሆነች ተረድቻለሁ ይላል ናታን አሁን ትክክለኛ ውሳኔ ነው የወሰነው። እሱም የኔን አባትነት እንዴት አወክ ቢለውም ዳጣ ነግራይ ቢለው ዳጣ ሚስጥር ነው ብላ ስለነገረችው ዳጣን ከተጠያቂነት ማዳን አለብኝ፣ እሷን ነጻ ማድረግ አለብኝ ብሎ የወሰነው ውሳኔ በጣም ትክክል ነው። ምክንያቱም ኦልሬዲ አቢጌል ወረቀቱን አይታብኛለች ማለት ሰላም ከሞትኩም እኔ እናቷ እንደሆንኩ ታሪኩ እንዴት እንደሆነ እንዴት እንደተፈጠረ እንዴት እንደተረገዘች እንዴት እንደተጣለች በዝርዝር የሚናገር ነው። ስለዚህ እኔ አንድ ነገር ከሆንኩኝ ያው ከአንደበት የተጻፈ አንድ ነገር ከሆንኩም እኔ በእኔ እጅ የተጻፈ በእኔ አንደበት ከኔ አንደበት ወጥቶ ወረቀት ላይ የሰፈረ ኑዛዜ ነው በማለት እንግዲህ ናታን ለጋሽ ደረጀ አስረድቶታል። እንግዲህ ጋሽ ደረጀ እሳት ጎርሰው እሳት ለብሰው ወደ ቤት ሂደዋል። ዛሬ ወጣ ነገ ፈነዳ፣ ዛሬ ወጣ ነገ ተጋለጠ እያልኩኝ በስቀቀን ኑሬ ያው ሚቼ የተረገመች አቢጌል የእውነት ከኔ ነው የተፈጠረች፣ የእውነት የኔ ልጅ ናት፣ ያብሬ ክፋይ ናት።
በዚህ ልክ ምን ነው አደገኛ ሆነች? ያላየሁትን አይቼ ያላወቅኩትን አውቄ ምን ነው ካልሞትኩ አለች። ምን አለ ሌላ ትኩረት ላይ ብታረግ፣ ምን አለ የህይወት ለውጧ ላይ ብታረግ። የሰውን ህይወት ማዛባት፣ የሰውን ደስታ መቀማት ሆነሳ ነገሯ በማለት ከባድ ጭንቀት ውስጥ ገብተዋል ማለት ነው። ኤኒዌይ ካሁን በኋላ ምን አይነት እርምጃ ይወሰድባታል? በጣም ከባድ ነው። በዚህ ላይ ለዳጣ አንቺ የኔ እህት አይደለሽም፣ እንደ አንቺ ከሰራተኛ አልተወለድኩም ማለት እንግዲህ አስቡት። ዳጣውም መጠርጠር ትጀምራለች። አብጌል እንደ አንቺ ከሰራተኛ አልተወለድኩም ማለት ምን ማለት ነው? ምን አይነት ኢንፎርሜሽን ኑሯት ነው? ያን ወረቀት እንዳየችው ናታን ነግሯታል። ስለዚህ ሜቢ እዛ ወረቀት ላይ ስለ እኔ የሚገልጽ ነገር አለ ማለት ነው የሚለውን ነገር ልትጠራጠር ትችላለች። በእርግጥ ዳጣ ከሆን በኋላ ልቧ የሚሰበረው ሰላም እናቴ እንደሆነች እያወቃችሁ፣ አጠገቤ እንደሆነች እያወቃችሁ፣ እንደናፈኳት በየቀኑ እሷን እንደምናፍቅ በየቀኑ ደም እንደማለቅስ በየቀኑ ስመመን እንደሆነችብኝ እያወቃችሁ ለምን ደበቃችሁኝ የሚለው የዳጣ የልብ ስብራት ነው። ትልቁ መርዶና ትልቁ የልብ ስብራት ላትነሳ የምትወድቀው ላትጠገን የምትሰበረው ወይዘሮ ማርታ ናት። ይህንን ድብቅ ሚስጥር ሁሉም አውቀው፣ አብጌል አውቃ፣ ናታን አውቆ፣ ደረጀም እስከዛሬ ጭንቀትን አካፍለኝ ባለቤት ሚስት እስከሆንኩ ድረስ ያሰብከውን የተጨነክበትን ንገረኝ ብልህ ለምን ምንድነው ያልነገርከኝ? ምን በደልኩ? ከአንድ ስህተት ሁለት ጥፋት ምን አረኩ? ከኔ ምን አጣ? ከኔ ምን ጎደለ? የሚለው ጥያቄ መልስ ያጣ ቋጠሮ እጅግ የሚያሳዝን ልብ የሚሰብር ጉዳይ ነው። ጋሽ ደረጀም አንተ ቤት ሁልጊዜ ወደ ቤት ስመጣ ልጆቼ እየሳቁ በደስታ የሚቀበሉኝ፣ ቤት መጥቼ ለልጆቼ ለባለቤቴ ጊዜ የምሰጥበት የደስታ ምሽት፣ የደስታ ራት፣ ደስ የሚል ጊዜ የማሳልፍበት ነበር። አሁን ግን ቤት መጥቼ የምሞትበትን ቀን የምናፍቅ፣ ሚስጥሩ ዛሬ ወጣ ነገ ወጣ እያልኩኝ የምሳቀቅበት ቤት ሆነሃል። ምናልባት የመቃብሬ ማረፊያ ልትሆን ትችላለህ እያሉ በጭንቀት ተውጠዋል። ወይዘሮ ማርታም ምን አስበህ ነው ደሬ? ያስጨነቀህን ንገረኝ ብለህም አትናገርም? ቆይ ሞትን ምን አመጣው? ቆይ ምን አስበህ ነው ስትለውም እኔ ከሞትኩኝ አንድ ነገር ከሆንኩኝ ህይወትሽን ኑሪ ደሬ ደሬ እያልሽ ንጹሕ ልብሽን እንዳታበላሽ፣ ከፈጣሪ ታገኘዋለሽ። እኔን ግን ለመርሳት ሞክሪ አንድ ነገር ከሆንኩኝ ሲል እንግዲህ ጫፍ ጫፉን እየነገሯት ነው። ይህ ማለት ለአንቺ ታምኝ አልተገኘውም፣ አንቺ ንጹሕና ታማኝ ሰው ነች። ስለዚህ ተሰብር ያለው ሰው ማመን አልችልም ብለሽ ህይወትሽን እንዳታዛቢ፣ ህይወት ይቀጥላል በማለት እንግዲህ ሀሳብ ለመስጠት ፈልገው ነው። ትልቁ ጉዳይ አሁን መቼ ነው የሚለው ጥያቄ ነው። ወይዘሮ ሰላም ወልዳ ወደ ቤት ከተመለሰች፣ ለማርታ ግን ከወለድኩ በኋላ ከልጅ አባት ጋር ነው የምኖረው እያለች ነው። ይህ የልጅ አባት ደግሞ ጋሽ ደረጀ ነው። ስለዚህ እንዴት ነው የሚሆነው? የእውነት ማርታን ትተህ ከኔ ጋር ኑር ነው ወይስ አንድ ቤት ሁለት ሚስት? ኧረ በጣም ይከብዳል። ጋሽ ደረጀም ውርደትን ተከናንብኳን ገደፈው እያሉ ነው።